የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 35 ላይክ በማድረግ ጀምሩት። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶች አማልክት ከመካከላችሁ አስወግዱ፣ ንጹሐን ሁኑ፣ ልብሳችሁንም ለውጡ። ተነስተን ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄደውበትን መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያውን አደርጋለሁ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸው ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብ ልጆችም ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱ ጋር የነበሩትን ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያን ሠራ። የዚያም ቦታ ስምም ኤልቤቴል ብሎ ጠራው። እርሱ ከወንድሙ ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤተልሔም ከአድባር ዛፍ በታች ተቀበረች። ስሙም አሎን ባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለቱ ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔር አለው፣ ሁሉን ቻይ አምላክ እኔ ነኝ። ብዙ ተባዙ፣ ሕዝብና የአሕዛብ ማኅበር ካንተ ይሆናሉ፣ ነገሥታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ እሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልትን ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያንን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሱ። ወደ ኤፍራታ ሊደርሱ ጥቂት ሲቀራቸው ራሔል ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይህኛውም ደግሞ ወንድ ልጅ ይሆንልሻል አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቢንኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታ በምትወስደው መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሱም እስከ ዛሬ የራሔል የመቃብር ሐውልት ነው። እስራኤልም ከዚያ ተነሱ፣ ድንኳንንም ከጋደር ግንብ በስተወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱን ቁባት ባላን ተገናኛት። እስራኤልም ሰማ። የያዕቆብ ልጆች 12 ናቸው። የልያ ልጆች የያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍና ብንያም። የራሔል ባሪያ የባላ ልጆች ዳንና ነፍታሌም። የልያ ባሪያ የዘለፋ ልጆች ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃም እና ይስሐቅ እንግዶች ሆነው ወደ ተቀመጡባት ወደ መምሬ ወደ ቂርያት አርባቅ እርሷም ኬብሮን ወደምትባል መጣ። የይስሐቅም ዕድሜው 180 ዓመት ሆነ። ይስሐቅም ነፍሱን ሰጠ፣ ሞተም። ሸምግሎ ዕድሜንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹ ኤሳውና ያዕቆብም ቀበሩት። የዛሬው ትረካ በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ቆይታ